ኦላ ኦላ ኮሞስታስ። ኦኬ ሁለተኛ ጋይስ ምን አይነት ቅጣት ልስጣት? ልጠይቃት ምን ልቅጣት? እሺ አፍሪካ ዳንስ ሁለተኛ ትደንስ ብለዋል። አፍሪካ መቃት ጨፍርም እኮ እኔ እኮ ለዛ እኮ ነው ይቅርባት ጭፈራ ያልኩት። ትጨፍር እንኳን ለምን ትሉት አትጨፍርም እሷ ወይ ማሮች አልጨፍርም እኔ። ኦኬ ሁለተኛ ዱቄት ከፊትሽ እስካሁን ተቀቢ። ፊት የሚቀባ ነገር ምንም ነገር አልቀጣም። ሌላ ፈን ይሆናል ዘንድሮ ፊት አልቀባም ወገን። ፊት እኮ ቅጣት ቆመ እኮ ሲጀመር ኢንጀነራል ነው የቆመው። እኛ ጋር ብቻ ሳይሆን ሁሉም ሰው ጋር ቆሟል። 17 አበባ ፊታቸውን አይቀቡም ዱቄታውን። ሌላ ጌመሮች ራሱ አንዳንድ አበባ ጋይስ፣ አንዳንድ አበባ አቤት የጌመር ህጎች ግን ይገርማል። አንዳንድ አበባ ጋይስ፣ አንዳንድ አበባ። ሁለተኛ ማለት ነው ቲማቲም ሽንኩርት ደርድረሽ ሽጪ። ቤታ በእናትሽ አበባ ላስሞላ 17 አበባ 17 ጋይስ፣ አንዳንድ አበባ 17 እዚህ ጋር ነው አምለው ተንበርክከሽ ማን ነው እዛ ጋር ያፈቀደልሽ? ቤታ አንድ ጨምሪልኝ፣ ትሪፕል ጋይስ፣ ፈርስት ጊፍት ትሪፕል፣ አንድ ጨምሪልኝ። ትሪፕል ጋይስ፣ ሌላ ጋይስ፣ ትሪፕል ደረቅ እንጀራ ትምላ እንዴ? ይሄማ ቅጣት አይደለም። ኦ አኬን ፊልተር አድርገሽ ራቅ ብለሽ ተቀመጭ። እኔ አምርብኛል ያኬ ፊልተር እኮ ባረጋ። እኔ ጋር ግን ባለፈው አድርጊ ብሎኝ እግዚአብሔርን የለም ያኬ ያን ያለ ያከንፈሩ ሰፊው ራቅ በኋላ እንደቀድሙ የለም እንደቀድሙ። ወይኔ ዲቦራ ራቁቴን ነኝ። እሺ ይኸው ጋይስ በእናንተ ነው። እኔ ግን ስታገኘኝ የምትቀጣኝን አውቃለሁ። እናቴ ትሙት ስታስጠሉ። ዳይቦ በስማም አላለም። የስራሽ ሚስትሽ ቤት ታዛ። በእውነት እሷ ግን እጇ ላይ ቢጥለኝ ግን እንደዚህ አቀጣኝ። እናቴ አንቺ አለቅ ክርስቶስን እኔ ተናግሬያለሁ እንደማለቃት አይመለከተኝም። 10 9 አበባ እስካሁን የቀጣችኝስ አንዳንድ አበባ ጋይስ፣ አንዳንድ አበባ ቆማ ይሻላታ ቁጭ ብላ 9 አበባ ማን ማለት ነው? 9 አበባ ጋይስ፣ 9 አበባ ማርያምን እኔም ብትሆን እንዴት ቂጤ እንደምትልጥልኝ ቂጥሽን ብቻ እና ወደ ሞሜት ይጀ ጋይስ አንድ ሰው ሌላ አንድ ሰው ሌላ አንድ ሰው ጉድ እኮ ነው። እጭ ለምን ቀጠዋት? እጅሽን አንሺ ተቀጣሽም ደግሞ እጇን ደግሞ ፊቷ ላይ ትለጥፋለች። እጅሽንም አንሺ ጋይስ። ትሪፕል ጋይስ ተናደድኩኝ። ለምን ይሄን ቀጠዋት ጋይስ? ትሪፕል መቼም ማለት ነው እንዴት እንደተጨማለቀች ዛሬ እመቤቴ። እንዴ ጋይስ ትሪፕል እኔ ታናሽ እህትሽ ትንጥዬ ልጅ አይደል እንዴ ብቻ ማለቀስ። ጋይስ ትሪፕል ነው። ቀረብ በይ ዲቦራ። ራቂ አላልሽም እንዴ? ትሪፕል ፈርስት ጊፍት አንደኛ ናቸው። ድሮም አንደኛ እንደሆናችሁ እኮ መስክራላችኋለሁ። እሱ ቅጣት ነው እንዴ? ተንበርክካ ይሄማ ፈርስት ጊፍት ትሪፕል ጋይስ። ቢን ይሄ ፈርስት ጊፍት ትሪፕል ፍቅር ቴንክ ዩ ሶ ማች ፍቅር፣ አመሰግናለሁ ፍቅር። ስሚ ከባድ ቅጣት ነው የምቀጣሽ። እሺ ጋይስ ታፕታፕ አድርጉ ብቻ፣ ኮፒ ሊንክ አድርጉ። ኖርማል ነው ጋይስ፣ ኖርማል ይሄ ስልክ አለሽ? ሌላ ስልክ አዘጋጅ ስልክ ደውልልኝ ባሉ እግዚአብሔር እንዲህ እኔንም ቅጭኝ የፈለኩትን ነው የምቀጣሽ። አይደለም እንደዚህ አይነት ታይ እንደዚህ አይነት ቀን ማርያምን 3 ቅጣት ትሰጥሻለሁ። ከ3ቱ ሰጂ አትጨማለቂ ዲቦራ። እሺ ከ3ቱ ቅጣት ትሰጥሻለሁ፣ ትወስጃለሽ። አልጨማለቅም። እቺ ልጅማ እየጠጣች ነው። ቤታ ውሃ አይደለም የምትጠጪው። ኧረ ሚካኤልን ውሃ ነው የምጠጣው። ይሁን ለመጠጥ ሞልቼ ለኝም አንድ አበባ ስጡኝ ታለሽ። እሺ ስሚ እኔ የቀጣሁሽን ቅጣት ለምረው ደግመሽ የምትቀጨው እንዴ? በቀል እኮ ነው ይሄ እኮ ሪቬንጅ ይባላል። ይሄ ባክ እየሰጠች ነው የቀጣሽ።
እየተበቀልኩሽ እኮ ነው። ጊዜ ደርሶ ይኸውት ፊቷን ይኸውት። ቤታ ብትሞጪ አታሳዝኝም። እናቴ ብትሞጪ አታሳዝኝም። ምንድን ነው ነጭ ልበሺ? የለኝም ማስዋ የለኝም። እንዳለ ልብሶች ያው ፒንክ ምናምን ናቸው። የለም ምንድን ነው አሁን መቆላት? ቆይ ምን የተቆላው ጉድ እኮ ነው። እሱም ቤታ አይቻልም። ተነሽ ኮንበርሽ ተነሽ። ማርያም ይታይማ እንዴ የተሰቀለ ቦታ ማርያምን መብርሃንን አይቻልም። ጭማሽ ምን ሌላ አስቀምጣ አይመችም። እና አንቺ ወንበር ላይ እንደዚህ ቂንን እንዳልሽ ነው የምትቀጭው። እሰቅለዋለሁ እግሬ ከዛ ጥቅልል እላለሁ። ታዲያ ቆይ ላሳይሽ። አልፈልግም ቤታ አልፈልግም። ነበረች ሴት ይውል ታሳብደኝ ነው ዳቦ የተከፍታ ዛሬ አይቻልም ቤታ አልፈልግም ቤታ ሌላ ቅጣት ምረጭ። አልፈልግም። አበባ ስጠኝ የኔ ደመላሽ የኔ ነብሮዬ የኔ ኩራት ቴንኪው በጣም አበባ ስጡኝ በመድኃኒዓለም አበባ ስጡኝ። ቤታ አያችኋታ? ቤታን ግን አያችኋታ? ገብርኤልን እኔን ኮንበር አስነሳችኝ አይደለ? ተነስቼ ተቀጣው። እንዲህ እንደ ጦጣ 30 ጊዜ በይ ብዬሽ እኮ አላልሽም? እና ጌታ ምስክሬ ብያለሁ። በቃ እንደኔ ዲቦራ ልታሳብጂ ነው። 30 ጊዜ አላልሽም? ከወንበርሽ ብቻ ተነሽና ወደዛ ሂጂ። በቃ ከወንበርሽ ብቻ ተነሽልኝ። ለኔ ለቅጣቴ ተነሽልኝ ከወንበርሽ። ወይኔ አምላኬ ወይ ድል ምኑ ጋር ላድርገው? ስልኩ ይርጋ። ቤታ ተይ። ምን አባታችሁ ነው ተይ የምትሉኝ? ስቀጣ ቁጭ ብላችሁ ታታም አታረጉም እንዴ? ምንም አይቻልም። ከኮሜንት ለመጣላት አንዴ መጨረሻ አማርጭኝ። 9 አበባ ስጡኝ። አንዴ መጨረሻ አማርጭኝ። እሺ ኮልጌት አይንሽ ላይ 9 አበባ የለኝም ማሪ። በኢየሱስ ክርስቶስ ሂጂ ቤታ ኮልጌት አይንሽ ላይ ማሪ። ፈሳሹ ነው የምጠቀመው። ፈሳሹ ነው በእውነት ፈሳሹ ነው። ላሳይሽ ቤታ በእውነት ፈሳሽ ነው። ትንሽ ላይ እርጩ ቪዲዮ ላይ አይኔ ልታጠፋ ነው እንዴ? እዚህ ያለማ ጋይስ አበባ ሙሉ አንደኛው ምን አርጊ ነው ማሪ ያልሽኝ? እሺ ቁም ነገር አንደኛው ምን አርጊ ነው? በቂጥሽ ቤት ፋንፋቂ። ሁለተኛው በስመሻ አትቀጭኝ ቤታ ተነሽ ማርያም። እሺ አንደኛ በተንፏቀቂ መንፏቀቅ መሬት ላይ። ሁለተኛ እንደሱን አርግተሽ መሬት ላይ እንደዚህ እንደኔ ጥግ ላይ ያልነበር ሂጂ የተቀመጥኩት እኔ እንደዛ ጥግ ላይ ተቀምጠሽ ሙዚቃ ከፍትልሻለሁ። ከዛ አንድ አበባ የለኝም ምንም። አንድ አበባ አይደለም 3 ቅጣት ባንዴ አልቀጣም። አትጨማለቂ ደግሞ አልቀጣም እንዴ አበባ ብዬ ከዛ ደግሞ እኔ ነኝ ደራሽ ለወገኔ ብዬ ሜዳ ላይ ነጭ ለብሼ ተቀምጬ እኔ ነኝ የምልሽ አንቺ እንደከፈትሽብኝ። እኔ አንድ አበባ በይ ብቻ ይጂ ክፈቺ። ሽንኩርት አይኔ ይጠፋል። ማርያምን አይኔ ይጠፋል። በጣም በስስት ነው አይኔ የማያል። የኔ አይጠፋም ነበር አይደል? ምን አገባኝ መረጥሽ እኮ። እሺ ሽንኩርት ልቀባልሽ። እሺ ታብታብ አድርጉ ግን ወይኔ ሽንኩርት የለኝም። አይ ዲቦራ ድንች ነው ያለኝ። ይኸው ቢላ ታሳይ። የከረመ ሽንኩርት ነው እንዴ? ምን ነው ጠነዛ ያቃጠላል። የጠነዛ ወይኔ ዲቦራ አይኔ ያቃጠለኝ። 10 ቤታ ወይኔ ይሄ ነጭ ወተት ይወጣዋል። ወተትም ይወጣው እንትን ወይኔ ያቃጥላል። ዲቦራ ማምላከን አይቻልም። እንደዚህ አይንሽ ላይ እንዳረኩትኝ እንደዚህ አይንሽ ላይ
እንዳደረኩት እንደዚህ አልችልም። ባሪያ ብላችሁ ቆይ ማን ስለሆንሽ የምን ሀገር ማን ስለሆንሽ አይመለከተኝም። የዱባይ ሽንኩርት አያቃጥልም፣ ድንች ነው። ይህ አይኔን እኔ አይኔን እስካሁን ይኸው አይኔ እንዴት እንደቀላ ማለት ነው። በገዛ እጄ ጋይስ ደብለን ፈርስት ጊፍት ደብለን ትግጪ አርጊው። እንደዚህ አይንሽ ላይ ቤታ እንደዚህ አይንሽ ላይ አስጠጊው። ማርያም ብላ ሰባሽም በቤቴ አስጠግቻለሁ። አንቺ እንደዛ አላልሽም፣ ዞረብኝ። ይህ እስኪ አይኔ ይህ አይኔን እናቴ ትሙት አይኔ ማየት አልፈልግ። የኔን አይን እያልሽ አልነበር እንዴ? ውሃው ይታል። አርጊ ፀጉሩ ገበስ በቃሽ ብለሽኛል። በቃ ዲቦራ ገብርኤል አይቻልም፣ አድርጊው። አይበቃሽም። ዘጠኝ አበባ ስጡ። አሁን የኔ ተራ ነው ጋይስ። ዘጠኝ አበባ ስጡ። አንቺ እኮ አላደረግሽም። ማርያም ነው የቆየ ሽንኩርት ከዚህ በፊት ልጠሽ ተቀጠሽ። እናቴ ትሙት። አሁን ነው ልጅ ያመጣሁት። እናቴ ትሙት። እንደኔ እኮ አልቆየሽም እኮ አንቺ ከአንቺ በላይ ነው የቆየው። ምን ቆየሽ አንቺ? አንዳንድ አበባ ጋይስ፣ አንዳንድ አበባ ስጡ። ነብሮዬ አንዳንድ አበባ ጋይስ። ሄዱ ደፋሮች። እኔ እንደዛ ስታሸኝ እየሳቃችሁ አልነበር እንዴ? ማረ አንቺ አታፍሪም እንዴ? ተያት ብለው ያውሉ ድምፅ ሲሆኑልሽ ደግሞ ዛሬ አሁን ስታሸንፊ ታሽቃብጫለሽ እንዴ? እንደሱ ናቸው ድምፅ ሲሆኑልሽ። አንድ ጋር እኮ በፊተሪ ተቀጣሽ በደሱ ምክንያት ደግሞ ትቀጃለሽ እንዴ? ወይ አንድ አበባ $1 ስትመነዝሪው እኮ የትናየት ነው የሚደርሰው? በኢትዮጵያ ስትመነዝሪው። በኢትዮጵያማ ኑሮ ቢሆን አትኖሪም። ሽርሙጥና ቱርክ ላይ እንደምታደርጊው ነው የምትቀጥይበት። አይሻለሁ ደግሞ እኔ ምታውሽ መስሎሻል? ደግሞ ምን አለች እንደው እኮ ማትለው ጥቁር ነው ቤት ያስኛን ወንዶች አስቀምጠውን ቤት ውስጥ አንቀመጥም፣ በራሳችን ቂጣችንን ደፍነን ነው የምንጠጣው። እከካም እኔ እኮ መጽሐፍ ቅዱስ ላይ ሲል ሴት ልጅ ወግ ማረጓን ጠብቃ ቤት ትቀመጥ፣ ወንድ ልጅ ደግሞ ጥሮ ግሮ ሚስቱን ያስተዳድር ነው። ሚስት ደግሞ እንደ ሚስት ሆና ትኑር ነው የሚለው። በአሜሪካን ሀገር ውስጥ አንቀባሮ የሚያኖረኝ ወንድ ከተገኘ አስቢው። ሴት ልጅ እንደዛ ነው መሆን ያለባት። ወንድ ልጅ ነው በደንብ አድርጎ አንቀባሮ። አንቺ እኮ ለወንድ ከቱርክ ጀምረሽ እስከ አረብ ሀገር እያለሽ ለጎረምሳሽ እያላክሽ አሁን ፈትቼዋለሁ የምትዩ እንዳይጥ ጉርጓር ተደብቆ ቤትሽ ውስጥ ላለው ባልሽ አልፈታሹም። ለምን የሰውን ህይወት እየወጣሽ ተፋቱ ተጋቡት ያለሽ? የአንቺ ህይወት እንዳይበላሽ ግን ተፋትቻለሁ። እግዚአብሔር ምስክሬ ነው። አልተፋታችም። ልንገራችሁ፣ ከባሏ ጋር ቁጭ ብላ ነው የመጣ እየሸነቆረ ሄዳል እንጂ አልተፋታሽም ከባልሽ ጋር። የሌላውን ህይወትና ትዳር እያበላሸሽ የራስሽን ነገር የምትሸፍኝ ነሽ። የራስሽ ነገር እንዲህ አይነት ነገር ደግሞ ሲወጣብሽ ችግር የለውም። ሰው እኮ ያደረገውን ያደረኩት ምንም ችግር። የሌላ ሰው ሲሆን ግን ስቴጅ ላይ እንዴት ትበለቀጣለች? የልጅ እናት ሆና ምን እያልሽ አፍሽን ትከፍቻለሽ? ጠብቂ ነው የምልሽ። በደንብ ነው የሚሄድባት። ገና በደንብ ነው የሚሄድብሽ። ደግሞ ምን አለ ዘራችሁን የማታውቁ ምነው ኧረ በስመ አብ ምን እኔ እኮ እነዚህ የምንፖስቱ ሰዎች እኮ እግዚአብሔር ይስጣችሁ። ዘራችሁ ምነው ዘሯን በዘሯ ማትኮራ አንቺ አለሽ አይደል እንዴ? አንቺ አለሽ አይደል እንዴ? እኔ ቤታ ቢያንስ እንኳን ማለት ነው ዘሬን እንኳን ዋሽቻለሁ ቢባል ቢያንስ ለቆምኩለት ማህበረሰብ ወገቤን ይዤ ቆምኩ ነኝ። አንቺ እኮ ለበዓል ጊዜ እንኳን ማለት ነው መርጠሽ አይደል እንዴ? የሌላን አልተወለድኩም ነው አልሆንኩበትም የምትሆን አይደል እንዴ? ለብሳይ ስታዘበዝበ የነበረው እኔ ቤታ አይደለሁም እኮ። የጻፍሽውን ደግሞ ታውቂያለሽ። ለአማራ ድምጽ ሆነሽ አታውቂም። የመለሻትን ታውቂያለሽ። እኔ ቢያንስ እንኳን አይደለሁም እንኳን ቢባል ለማህበረሰቤ ላልኩት እንኳን ቆሜለታለሁ፣ ሞቼለታለሁ። አንቺ አለሽ የሚባለውን ኑሮ አለኝ ይሄ ኑሮ አለኝ ነው የምትይው። ከአንቺ በላይ ደግሞ እኔ ህዝብ ረድቻለሁ። $10,000 አምሮ 10,000 የኢትዮጵያ ብር ሰጠሽ ተብሎ ስምሽ እንዲጠራ ያንጫጫሽ ተካካ 10,000 የኢትዮጵያ ገንዘብ እየደጋገሙ ፋራ ይመስላል እንዴ? ይሄ ማህበረሰብ ሰጣለች ብር ነው ለደሃ አንድ ጣት ብር ነው 10,000 የኢትዮጵያ ብር ሰጣ። በሳቅ ነው የሞትኩት። ኧረ ተይ በቃ እየቀለዳችሁ መሆን አለበት። ኧረ ቤት $60 እኮ ነው የሰጠችው። እኔ ቤታ የሰጠሁትን ማለት ነው። እኔ ቤታ የሰጠሁትን እዚህ ቲክቶክ ላይ ለአንቺ ሙሉ የአመት ቀለብሽ የሚዘጋ ነው። መድኃኒዓለም ነው የምልሽ። ሙሉ የአመት ቀለብሽ የሚዘጋ ነው። እኔ ቤታ
ከሌላው አልፌ ተርፌ ለአንቺ ራሱ ለልጅሽ የሁለት ቀን የሶስት ቀን ዳይፐር ይልሻለሁ መጥቼ ጊፍት እየሰጠውሽ ማለት ነው። አቅም አለኝ እኔ ቤታ አቅም አለኝ። ገብቶሻል? አንቺ ቁጭሽ ቤታቸው እኔ እንደናንተ ይኸውልሽ ኖሬ በዛ ላይ በደም ላቤ መጣ እኮ ነው የእሷ የባልና ሚስት እያፋታች የሰው ደምና እንትን ነው ያመጣችው። ከዛ ላይ የሚሰጠችው እኔ ሰርቼ ቂጤ ወጥሬ ማርያምን ሮሚ በራሴ በደንብ ነው የምኮራው። ሶሻል ሚዲያ ከመጀመሪያ በፊት ቂጤ ወጥሬ ሰርቼ እዚህ ሀገር ስመጣ 1-2 ስራ ሰርቼ አሁን ዛሬ እንደ ጅባው ይላሉ ምላቸው እንደ ሀበሾቹ እንደነሱ በደንብ ሰርቼ ዛሬ ብቀመጥ ያምርብኛል። ሰርቼ ቂጤ ልጬ ነው እንትን ያልኩትኝ። አንቺ እኮ ተዘብዝበሽ የት አባይ ሰራሽ? የት ሰርተሽ ነው? ለቀሩ ወንድሞቻችን በውስጥ እናከፋፍላለን። እሙሟን በገዛ ጥፍሯ ጎርጉራ ያደማችው ሊያሾ ወደ ፊንገር ሾ ቀይረናታል። ለማንኛውም ኢንፎርሜሽን ካልሰማችሁ ሮሚያውን ባለፈው ስትናገሪ ነበር በጂጂ ምናምን ያው ራሴን ስለማቅ ነው ብዙ ያላወራሁትኝም ቦታ ያልሰጠሁት። ጂጂ እኔን የመውደድ እኔን የመደገፍ እኔን የማድነቅ እኔን የመጣል የራሷ መብት ነው። እኔ በማደርገው ነው አይደለ ሮሚ መወሰን ያለብሽ። እኔ በማደርገው ነው መወሰን ያለብሽ ማለት ነው። እኔ መብቷ ነው። እሷ የፈለገችውን ቤታን አደንቃታለሁ፣ ወዳታለሁ እንዲህ ብትል የራሷ አመለካከት ነው። በእኔ የሚመጣውን ነገር ነው ታይና ምን አይነት ነው ቤታስ። እኔ ራሴ መንገድ አለኝ የራሴ ያንን አንድ ሰው ያለኝን ባውንደሪ እንዲያልፍ አልፈልግም። የራሴ ነገር አለኝ መናገር ያለብኝን ማድረግ ያለብኝን ራሴን ጠቅቄ ማቀው ወጥቶሻል አይደለ? ግን እሷ ይሄንን ህዝብ ለማታለል እኔ እኮ ጂጂ እኔ ሆዴ እንዲያልኩ እኔ ባጭር የተቀጣ ሆድዬ ወይኔ የጥላቻ ጥግ ወይኔ ዛሬማ ሞቶ ነው የሚያድረው። እኔን እያልኩ እኔ ለምን ዛሬ አልሞትም? አይስወር እንዴት ደስ እንዳለኝ። ትወደዋለች እኮ ታፈቅረዋለች እኮ ነው መለማመጥ በስነ ስርዓቱ እንከባበር ብዬ ማልቀሴ ያችን የመሰለች ጀግና ተሰበረች ተሰባል ችግር የለው። ለሰላም እንሰበር። ሰላም አላዋጣ ካላ ግን እዋይ ሆዴ በላ ያክዳው መከባበር የማይወድለት ቅሌታ ወራዳ አይቶ ማያውቀውን አይቶ ሲያመልጠው እንደዚህ አይነት ሉክሰስ የሆነ ቤት ውስጥ መኖር ሳይቻል ሲቀር ወጥቶ ትገማለች። እኔ ልገማ እኔ ጂጂ የሽቱ የሻምቦ የዶርላ ያንተንም አርጠርጌ አርህን በጥፍር እየዛቅ ከምትበላ ሰውዬ እዚህ ውስጥ እንደው ይህንን ያየው ለታሪ ራስ እኮ ታዘብክ እኮ። እንደዚህ አይነት ሴት አይቻላቅም። እኔ ያጸዳሁትን ጥፍር በሷ እኔ ባጸዳሁት ጥፍር አይደለም እንደ የገባ የምትጎረጎራት እሷን መቼስ ወገቤ ልማውንማ እጅ ካልሰራ በስተቀር አይ ድንጋጋ አሁን ማስፈና ኮር አሁንም ወገቡ አይሰራም። እጁ ላይ ተጠንቀቂ። እያጸዳሽ አሁን እጁ ነው የሚሰራው። አፍም የለም አላለቀም። ይሄ ጉድ ገና ይቀጥላል። ኔትፍሊክሳችን ገና በየ5 ዓመቱም ሊታደስ ይችላል በህይወት ካለ ወይ እሱ ወይ እኔ ከዚች ዓለም ላይ ካልተለየ እንደዛ እርገጫቸው ሄደች ወደ አባቷ ሄደች። አንተ ትሄዳለህ። እኔ እንኳን ሆስፒታል እኮ አልገባውም። ነገሮች እንዲቀንሱ ነገሮች እንዲረጋጉ እኔም HIV አለብሽ ተብዬ ነው ሆስፒታል እጄ በጥብጬ እንጂ እኔ ታምሜ አይደለም። የዛለታ HIV አለባት እያለች እቺ ወርቄ ስታወራላችሁ ደንግጬ HIV አለብኝ ብዬ ለምን አልመረመርም ብዬ ሄድኩ። ከምሽቱ ምናምን ማለት ነው ሲሄድ ምንድን ለምን የመጣሽው ሲሉኝ HIV በዚህ ይሄ እኮ አምቡላንስ ማለት እንደዚህ በዚህ ምሽት HIV አንመረምርም ስትል እኔ ደግሞ
ሰይጣን አይደለም። አሁን መመርመር ፈልጋለሁ። በምን ኬስ ስትለኝ በቃ ኤችአይቪ ያለበት ሰው ጋር ተሻጉሬ ያለው እና ሚዲያ ላይ አልኳትኝ ኤችአይቪ ያለበት ተብሎ መተኛት አልቻልኩኝ። እንደነገጥኩኝ አልኳትኝ። ጠዋት እንደነገርኩ እንትን እንደተነጎዲያ እንትን ነው ምንድን ነው ሰኞ ነው። አይ የራስሽ ዶክተር ጋር ሄደሽ ደምሽን ስጭ። ለምን አባሽ አንቺ ደም አትወስጂም አልኳታ። ተጣላና ዶክተሩ እልህኛ ናት። ዋጥ ስትል በሩን እንትኗን በረጋገርኩላት፣ ወረቀቷን ወረወርኩላት። ፖሊስ አልጠራችም። ፖሊስ ተጠርቼ እጄን ተይዤ አልኳቸው ፖሊስ ጣቢያ። እኔ ደግሞ ካልመረመረች ተመልሼ ፖሊስ ጣቢያ ክስ ሆስፒታሉ ለምን አትከሰኝ? ተመልሼ እዛ በስነስርዓቱ ዶክተሩ መጣ። ጠበቅኩትኝ። ምንም ቢሆን እንደው ትልቅ ሰው ትልቅ ነው። ከዛ ሆስፒታል መድረስ አትችይም ሲሉኝ መብቴ ነው። ሆስፒታል ሄድኩኝ ማለት ነው። ምንደሱ መመርመር ፈልጋል። ካልሆነ ጭንቅላቴ ነው ላብድ ነው ጨንቆኛል። ብትመረመሪም እኮ አሁን እዚህ ላቦራቶሪ ማለት ዶክተሩ ሲያስረዳኝ ላቦራቶሪ ያሉት የድንገተኛ የአክሲደንት ምናምን ናቸው እና ውጤቱ የሚመጣኝ ነው ቆንጆ ዞ ከተወሰነ ሰዓት በኋላ እባክሽ ቃይ ነው አውቃለሁ እሽባይስ ምናምን ብሎ መክሮ በቃ እግዚአብሔርን እጄን ይዞ መክሮ ምናምን ነገር አበድኩኝ። ከዛ ልጄ የመሰለው ምንድነው ሆስፒታል ያው ሲደወልለት ሆስፒታል ምናምን ነገር ምናምን ከዛ ይዛለታ ምን አለ ድብን ትበላለ። ሄደች ወደ አምላኳ። አንተ ሂድ ወደ አምላክ አንተ ነህ እኔ አይደለሁ። እኔስ እንዳማረብኝ ይኸው ይሄ የኢየሱስ ባሪያ ይቀር ደመና ሆኖ ነው እንጂ እኮ ሄደሃል። ያ ሄደሃል እኮ ግን ደመናው ይዟቸው ነው መልአኮቹ እንጂ እኮ ሄደሻል እኮ ቆየሽ። በቀደም ዓርብ ዕለት እኮ ነው ራሴን ላጠፋ እያልሽ ስትይ ነበረ። ሄደሻል ሆዴ ፈላ ሆዴ። አሁን ነው የምዘፍንልህ። ቱናዬ እየሸተተች ትኖራለች። አንተስ ወደማይቀረው ወደ ጉርጓደሽ ዛሬ በዚህ ሳምንት ትገቢያለሽ። እኔ ነኝ ቱናዬ አይደለም? አዎ ትገቢያለሽ፣ ገብተሽ ትታያለሽ። ቱና ግን እየኖርን ነው፣ ደስ የሚል ህይወት እየኖርን ነው። አረ ለምን ገደላይ ለምን አይተላም? ለምን ከሰውነቱ እንደዚህ ትል አይወጣም? እንደዚህ በስብሶ ማለት ነው። ደስተኛ ነኝ ባይ። በቃ እንደዚህ የምትጠብቃለች። እንደዚህ አንተ ተልተ ማየት የምትፈልግ ሴት አለች። ጂጂኪያ ትባላለች። አልተውም። ትናንትና ነበረ መናገር የነበረብሽ። ያ የሁለት ቆንጆ ልጆች እናትን እጇ ላይ በልቶ በስብሶ ገምቶ ጠንብቶ 2 ወር በሙሉ መሬት ላይ ተኝቶ አብዶ ያ ገብታ አባብላ ሰው ያደረገችውን ለብሶ የማያውቀውን ልብስ ያለበሰችውን አርጎ የማያደርገውን ጫማ ያደረገችለትን እንደዛ ብሎ ሲያዋርድ ተው ብላችሁ መምከር የነበረባችሁ ትናንትና ነበር። ተው ብላችሁ ተው አይባልም። የኢትዮጵያ ምንም ብትሆን እህታችን ናት ወገናችን ናት ብላችሁ ማለት የነበረባችሁ ትናንትና ነበር። መምከር የነበረባችሁ ለዚህ ወባና ወሸላ ዛሬ እኔን ታይ ማለት ሰው እኔ እግዚአብሔር ምስክሬ ነው የምላችሁ። ቢሞት ራሱ ሬሳው ላይ ነው የምጨፍረው። ቢሞት ራሱ ያላችሁ ሞይሻም ኦፍኮርስ ተመረመርኩኝ፣ ውጤቴን አየሁ። አም ጉድ 100% ተረኛል እዚያው 100%። ይሄ ሙትቻ ሬሳ ተኝቶበት የማያውቀውን አልጋ ላይ ሲተኛ ይኸው ዛሬ እንኳን መተኛት አልቻለም። እስቲል ነው መተኛት አልቻለም። እንደዚህ አይነት ቦታ ላይ